ቤተሰብ ሰላም ጤና ይስጥልኝ። እንዴት ናችሁ? ደህና ናችሁ? ብያላችሁበት ሰላማችሁ ብዝት ይበልልኝ። ዛሬም በአዲስ ቪዲዮ መተናል። ላይክ እና ሰብስክራይብ ሼር በማድረግ አብረን ወደፊት እንሂድ ማለት ነው። ላጥ እንላለን ማለት ነው ከተባበር። እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁ አልሐምዱሊላህ ከእናንተም ጋር እንደሚሆን ተስፋ አደርጋለሁኝ። እንግዲህ በባለፈው ክፍለ ጊዜ እንግዲህ ወንዱ ማህሌት ማለት ጓደኞችን አሳልፈህ የምትሰጥ አስመሳይ ሰው አንተ ነህ ሲል ነበር ዝና። እንዳለውም እንግዲህ ቤተሰቦቹን ቀይሮ በብር ከቤተሰቦቹ አንድ ሰው እንትን ለማለት አስቦ ነበረ። ነገር ግን ደግሞ እሱ አንተ ወንዱ ማህሌት ነህ በሚል ሌላ ስያሜ ሰጥቶታል። ካስመሳይ እኔ እኮ ነግሬያችሁ ነበር። ሲጀመር አስመሳይም ተንከሲስ የሚባል ስም አለ። ተአምር ነው የምናየው ብያችሁ ነበር። እናንተ አሰሙኝ እንጂ ማለት ነው። ለማንኛውም አብረን ወደፊት እንሄዳለን ማለት ነው። ሰብስክራይብ ያደረጋችሁ ጠብቁኝ ማለት ነው። ዛሬ ደግሞ እንግዲህ ያው 200 ሺህ ብሩ ሲጀመርም አታገኘውም ብሎ ላጥ አድርጎት እንደሄደ ከዚህ በፊት ታውቃላችሁ። አስወጥቶ እንደዘጋበት እንግዲህ ማህሌትና አስመሳዩን አንድ አድርጎ አይቷቸዋል። ነገሩ ማህሌት በወንዱ እንደሆነ እሱም ራሱ ያስታውቃል ማለት ነው። አይ ስካር ለካ የሚሰከረው ወዶ አይደለም ይመስለኛል። በስካር መንፈስም ወይም ደግሞ በሰከረ መንፈስም ማሰብ ይቻላል። ሰከራሙ ሰውዬ ግን የሚናገረው ነገር ጠብ አይልም፣ አለ ነገር አይሰክርም ይመስለኛል። ለማንኛውም ሌላው ደግሞ እንግዲህ ያው የትህትና አጋች ማለት ነው እንግዲህ ምሳሌ ድራማ ላይም አልተሳካለትም። እዚህ ጋርም እንደማይሳካለት ተስፋ እናደርጋለን። ጥሩ ትወና ነው ያለው ማለት ነው እሱ ሰውዬ። ምክንያቱም ክፉ ሰዎች ምን አይነት እንደሆኑና ክፉ ሰዎች እንደማይሳካላቸው እያስተማረን ይገኛል። ሌላው የግሌ ናት ሀባይብ። የግሌ ደግሞ ፈታ ነው የምታደርገን። ወጥ እንጨቱ ከእጇ አይለያትም። ዛሬስ ደግሞ የሁሉ ሽብር ጥላ የመጣው እኮ የስንት ዓመት ደመወዜ ነው እያለችም እንግዲህ ቆሎ ያለችበትን ቤት አነክተዋል በጩኸት ማለት ነው። እንግዲህ ከየት ይመጣል እንዴ? ሄዴ ምንም ማድረግ አይቻልም። በሌላ በኩል እንግዲህ ትህትና ናት። ትህትናም እንግዲህ እየተጨነቀ በአሁኑ ሰዓት ትገኛለች። እስኪ በሚቀጥለው ክፍለ ጊዜ ልሄድ ነው ብላ ተነሳስታለች። ልጅቷ ሄደች ወይስ አገኟትና ወሰዷት? ኩላሊቷን ሊያወጡት ወሰዷት? መቼም በድራማ ይካሄዳል እንጂ በእውነት የሚሆነውና እየሆነ ያለው ነገር ነው በአሁኑ ሰዓት። ለማንኛውም አብረን እናያለን። መልካም አይዞ ወንድሜ ብርህ ጠፋ ሲሉ ሰማሁኝ። አይዞ ወንድሜ ብላ ብትለውም ወንድሜ ብሬን እባክሽ ባንቺ የተነሳ ተበላሁኝ፣ ባንቺ የተነሳ ነው እንደዚህ የሆንኩት። በቃ እኔ ሰርቼ እሰጥሃለሁ እንዴ ምንም ብዬ በቃ መቼ ነው ስራ የምትገቢው ብሎ እሷን ይጠይቃታል። እሷን ሊያስይዝ ወይም ደግሞ ሊያሳግት ወይም ያለችበትን እንዲናገር የተሰጠው ብር እሷንም ሳይናገር ብሩንም ሳያገኝ መና ቀርቷል ማለት ነው። ደግ አረጉት። ሲጀመር ቤተሰብ አሳልፎ መስጠት፣ ሰውን ላልሆነ ነገር አሳልፎ መስጠት ያለንም ይሄዳል ወይም ደግሞ ያለን ይጠፋል። እሱን መሆኑን ደግሞ አላገናዘበውም። ነገር ግን አቶታል ማለት ነው። ቤቱ ውስጥ በጨለማ የሚንቀሳቀስ ሰው አለ። እነሱ ከውጭ የመጣ እየመሰላቸው ሰው ቤት ውስጥ ገብቷል ብለው እንግዲህ አንዳንድ ነገር ወይም ደግሞ የግሌ እዚህ ቤት ሰው ገብቷል እያለች በጨለማ ስትንቀሳቀስ ነበር። መቼም ሰው አይታለች፣ ግን ከውጭ የመጣ አይደለም። እሱም ደግሞ ከመካከላቸው አንዱ ጓደኛዎች ነው። ማን ነው አስመሳይ፣ ማን ነው ጀግና፣ ማን ነው ጎበዝ፣ ማን ነው ለቤተሰብ የሚያስበው ብሎ በማሰብ ሰካራሙ ሰውዬ ነው እንደዛ የሚያንበደብዳቸውና የግሌ ያው ከመንቀልቀሏ የተነሳ ሰው ገብተዋል እያለ ብትነግራቸውም ሊያምኗት አልቻሉም። ነገር ግን መጨረሻ ላይ ምን ተፈጠረ? መጨረሻ ላይም ከመካከላቸው አንድ ጓደኛቸው ነበረ፣ ማለትም ሰካራሙ ጓደኛቸው። ከዛ አጋጣሚ ወደ ትህትና ክላስ ይገባና እሷን ማስጨነቅ ይሞክራል። ግን በቃ ካሁን በኋላ መሸሽ ሰልችቶኛል፣ በጣም ነው የሰለችኝ፣ እንደፈለጋችሁ አልኩኝ፣ እኔ ወንጀለኛ አይደለሁም ብላ ስትቀባጥር አይደለሽም ብሎ እሱም ሲነግራት ነበረ። ነገር ግን ከኋላ መጥቶ
አንገቱን ይዟል። የገዛ ጓደኛው ማለትም ደግሞ አብርሽ የሚባለው ነገር ግን ጓደኛ መሆኑን አያውቅም። ሲገባ የሁላችሁም ሀሳብ ጀግናው ምን ብሎ ለምትሉት እሱ መስሎ ነበር ስትሉ ነበር። ነገር ግን ከመካከላቸው የተነሳው ጓደኛቸው ማን ነው? አስመሳው ያው አስመሳይ ተብዬው ባለስሙ ነው ወይስ ሌላ ተጨማሪ ያለ ብሎ ለማየት ነበረ። እሱም ደግሞ እንግዲህ አንገቱን ብሎ ደፍቶት ነይ ውጭ ልና ትህትናን ይዞ እንደወጣ፣ ቆይ ግን ጓደኛችሁ የት ደረሰ? የቱ ነው ወሰዱት? ምናምን እያሉ በምንም ይሁን ከመካከላቸው ያለ ሰው እንደሆነ እንደዛ የሚያደርገው እንደምንም ብለው አወቁ። ግን እኮ ገድየው ነበረ ብለው ተመልሰው አንተ አፈር ብላ ገድዬህ እኮ ነበር ብገልጽ ለምንድነው እንደዚህ የምታደርገው? ለምን አንተ ያመሃል ብሎ አብርሽ ተብዬውም ደግሞ በጣም ተቆጣው። ግን ይህን ያደረኩት ለራሳችን ብዬ ነው። አየህ ከቤት ማን ነው አስመሳይ፣ ማን ነው ጎበዝና የሚጨነቀው ለቤተሰቡ ብዬ ለይቼበታለሁ ብሎ እሱም ተናግሯል። በእርግጥ ጥሩ ነው ያደረገው። ትህትና ከዚህ መሄድ አለብኝ፣ እናንተንም ካሁን በኋላ አስጨንቄ አልሞትም፣ በጣም ተጨንቃችሁልኛል፣ ውለታችሁን ፈጣሪ ይክፈላችሁ እያለች እሷም ተናግራለች ማለት ነው። ከዚህ በኋላ ሰው ማስቸገር አልችልም፣ እነሱ ላሉበት ዘንድ እሄዳለሁኝ፣ እናንተንም ፈጣሪ ይባርካችሁ፣ በጣም አመሰግናለሁ ብላ ልትል ተነስታለች። ወዴት ነው የምትሄደው? እሱም ደግሞ ቆየት ነው የሚትሄጂው ለነገሩ ብሎም ሲጠይቃት እነሱ ወደ የሌሉበት ብቻ እየሰራሁ እኖራለሁኝ፣ ወደ ቤተሰቦች አልሄድም፣ ቤተሰቦች አረብ ሀገር እንደሆንኩ ነው የሚያውቁት፣ ስለዚህ ወደዛ መሄድ አልፈልግም፣ እንደ እናንተ አይነት መልካም ሰው ደግሞ አላጣም ብዬ ተስፋ አደርጋለሁ ብላም ተናግራለች። ግን እዚሁ ብትቆይ ምን ችግር ነበረው ብሎም ጠይቃ ነበረ። ነገር ግን የግሌ ጋራ ምንም አልተስማሙም። እንግዲህ እየተጣላይ ነው በአብርሽ እየተጣላ። ምንድነው አብርሽ የምትሆን ብቻ ነኝ አብርሽ የምለው አንቺ አትይውም እያለች የግሌ ትህትና ዝም ሆን እየደበራት ነው። ቆሎዋን እየገፈፈው ነው። እኔ ብቻ ነኝ አብርሽ የምለው አንቺ አብርሽ አትይውም እያለች በቃ ኮንፈርት ነሳታለች ይመስለኛል። ለዛም ነው ለህድህ የምትለው። በሌላ በኩል ደግሞ እነዛም ሰዎች ፈልገው እንደሚይዟትም እየተመካከሩ ነው። ሌላው ነገር ደግሞ ልጅቷ ግንባር ላይ ያለው ምልክት ከልጅነትህም ነው ወይስ አሁን የበቀለ ነው ብላ መጠየቋን አላቆመችም። የግሌ መከለፏን አላቆመችም። ልጅቷ የሆነ ነገር ከሱ የሆነ ነገር አውቃ መሄዷን ፈልጋለች። ምክንያቱም ወንድሜ ነው ብላም ስለምታስብ ይመስለኛል። የጠፋው ወንድሜ ብላም ጠይቃ ነበር ከዚህ በፊት። ቀባሪው ሲቀበር የሚል መጽሐፍ ሊወጣ ይችላል። አንተስ ማን ይቀብርሃል? ቀበርከን እሺ ማን ይቀብርሃል ተብሎ ሲጠየቅ እንግዲህ መጽሐፍ ሊወጣ ይችላል እና መጽሐፉ ሊቀብርህ ነው ወይስ ምንድን ነው? ለማንኛውም ያው አንተ ትሳፈፋለህ ብለው ነበረ። ነገር ግን የግሌ አልተቻለችም። እኔን ጠይቀኸኝ ቢሆን ይኸው ትረፍ ሲልህ አልጠየቅከኝም። ይኸውልህ በመርዝ ነው ጠብ አድርጌ አንተን ድብን ማድረግ፣ አንተን ለመግደል እኮ ለእኔ ቀላል ነው ስትልም ተናግራለች። ወይ የግሌ እንደው እኮ ድብን አደረገቻቸው። ሲጀመር ወሬዋን ቢሆን አንድ ቀን ድብን እንደሚያደርጋቸው ግልጽ ነው። እንግዲህ ትህትናም ደግሞ ቀድሜ ሸሸት ልበል ልጅቷ አንድ ቀን እነሱን ድብን አደርጋቸዋለሁ ስትል በእነሱ ንዴት እኔን ድብን ሳታደርገኝ ልሂድ ብላ ተነስታለች። የግል ልትርና ውስጥ አንዳንድ ልብሶች ስጫትና እንደዚህ አይነት ልብስም ቢሆን ጨምርላት ብሎ ነግሯት ነበረ። ነገር ግን እሷ የምትነካ ሰው አይደለችም። አብርሽ የምን ልስራልህ? እሱ ነው የሚጠየቀው። የቤቱ ባለቤት ነው ወይስ ፎንቃ አናቷ ላይ ወጥቶ እያሽከረከራት ነው? የለም እሷ እንኳ ለነገር አይደለም። እንጨቱን ተሳሎን ተማር ቤት ሳሎን ተማር ቤት መኝታ ቤት የምታደርገው የለም እየጨፈረባት ነው። አንድ ቀን እንደው አንድ ነገር ቢላት እንደው እና ቢያሳርፋት ብለን እንላለን። የግል እንግዲህ ቆይታለች ራሷ መጠየቋ የማይቀር ነው። ዳርዳር እያለች ነው። እኔ የምለው ቆይ አንተ ልጅ ይህች ልጅ ትወዳታለህ እንዲያች ወይ መውደድ ማለት ምን ማለት ነው? አዎ ወዳታለሁኝ። እንዴት እንደመሳይ ነው የምትወዳት ምናምን ብላ ጠይቃ ነበረ። ነገር ግን ደግሞ እሱም አዎ ምን አይነት ስንት አይነት መውደድ ያለ ብሎ እንግዲህ ሙድ ሲይዝባት ነበረ። ሲጀመር እኔ ሰው ጣልቼ አላውቅም ማለቴ ሲጀመር ይሄ መሳይ የሚባል ሰውዬ አንድ ቀን መርዝ አድርገን ድብን እናድርገው። እሱ መሞት አለበት። እሱ እንደሱ አይነት ሰው መኖር የለበትም። ሰው ይሙት አይባልም። ሰው አየሽ ይሙት አይባልም፣ ይኖር
ክፉ ሰው ተሆንሽ እንዳንቺ ሰዎች ነው የሚፈርዱባቸው። ክፉ ሰው መሆን ጥሩ አይደለም ብሎ ምክርም ሰጥቷት ሄዷል ማለት ነው። ነገር እሷ የሆነ ነገር ለማጨለል ነው የፈለገችው። እንግዲህ በመካከልም ሆዴን አመመኝ ብላ እንዲያቅፋት አድርጋለች። ትትና ላፍ ታደርገኛለች ብላ ሳትፈራ አትቀርም። ትትና ሲጀመር እህቱ ነው የምትሆነው። ይሄን ገና እሷ አላወቀችም። እንግዲህ እንዳትወስድባት የምታደርገው ጥረት በጣም የገፋ ነው። እንግዲህ ስትሄድ ደግሞ ምን ያህል ደስ እንደሚላት አትጠይቁኝ። ለአንድ አፍታ ቁርስ እስከሚደርስ በር ላይ ለመሰናበት ቁጭ ብለው ነበረ። ፊቱ ላይ ስላለው ጥቁር ስትጠይቀው አፏንም አስይዛታለች። ምክንያቱም ከኔ ውጭ አብረሽ ብሎ የሚጠራው የለም ስትል ተናግራለች። ትትና ሄደች። ሸኟት ወይስ ሰዎች ያገኟት የሚለውን በሚቀጥለው ክፍለ ጊዜ ይዘን እንመጣለን። እስከዛ ድረስ ላይክ እና ሰብስክራይብ ያደርጋችሁ ጠብቁን። መልካም